ትዝታ ዛራዳ ባሳለፍነው ሳምንት የአድዋን 130 ዓመት አከበርን። ዛሬ በትዝታችን ከአድዋ ድል በኋላ ስለነበረው ሁኔታ እንጨዋወታለን። ይህን የምንጨዋወተው ሬይሞንድ ጆናስ ዘ ባትል ኦፍ አድዋ በሚል ርዕስ ጽፎት ኤፍሬም እንዳለ ከተረጎመው የአድዋ ጦርነት ከሚሰኘው መጽሐፍ በመጥቀስ ነው። ለሬይሞንድ ጆናስና ለኤፍሬም እንዳለ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ይህ የተቀየረች ዓለም ታሪክ ነው። ማርች 1 ቀን 1896 አንድ አፍሪካዊ ጦር በአውሮፓዊ ጦር ላይ አንጸባራቂ ድል ተቀዳጀ። በእርግጥ ቀደም ሲል አፍሪካውያን አውሮፓውያንን ድል ነስተዋል። ሆኖም እነኚህ ድሎች በኋላ ላይ ተቀልብሰዋል። ኢትዮጵያ በጣሊያን ላይ በአድዋ የተቀዳጀችው ድል ግን ወሳኝ ነበር። የጣሊያንን የወረራ ጦርነት ያመከረ ነበርና ማለቂያ የሌለው በሚመስለው የአውሮፓውያን የመስፋፋት ዘመን ነጻነቷን ያስጠበቀችው ኢትዮጵያ ብቻ ናት። አንድ የአፍሪካ ጦር የአውሮፓን ጦር ድል መንሳት ብቻ ሳይሆን ጥቁሮች ነጮችን ያሸነፉበት ነው። በመሆኑም አድዋ አፍሪካውያን በአውሮፓውያን አገዛዝ ስር ይወድቃሉ የሚለው የወቅቱ የማይናወጥ እርግጠኝነት ላይ ጥርጣሬ አጠላበት። አድዋ የዘመናዊቷ ኢትዮጵያ ጅማሬ ክስተት ብቻ አልነበረም። በተጨማሪም በዘመናዊቷ ጣሊያን የሕይወት ምስቅልቅል መጀመሪያ ብቻም አልነበረም። በእኔ አመለካከት ይላሉ ደራሲው ሬይሞንድ ጆናስ፣ በእኔ አመለካከት የአፍሪካን ቀለም የወሰነ ጦርነት ነው። የቺካጎ ትንሿ ጣሊያን ጦዘች። አስደንጋጩ አሉባልታዎች በኒር ዌስት ሳይድ በሚገኙ የጣሊያን ዳቦ ቤቶችና ግሮሰሪዎች ተሰራጩ። የጣሊያን ጦር ድምጥማጡ ጠፋ። ባራቲየሪ ሞተ። ዜናው ቁልቁን ቫንቡረንና ሽቅብ ወደ ሃልስቴድ ተዛመተ። ለቀናት የቺካጎ ትሪቢዩን ጋዜጣ በአድዋ ማግስት በጣሊያን አሜሪካውያን መሃል ስለነበሩት የጭንቀት ስሜቶች የተለያዩ ጽሑፎችን አቀረበ። በባሲልጊታ የሚገኙ ነጋዴዎች፣ በካላብሪያ የሚገኙ ወንደላጤዎች ሁሉም ውጤቱ ይመለከታቸዋል። ትሪቢዩን ጋዜጣ የጣሊያን መንግሥት ምልመላውን እንደሚያጠናክርና የወረራ ጥረቱን በጥፍ እንደሚያስፋፋ ቀደም ያሉ ዘገባዎች አወጥተዋል። ጣሊያን ሙሉ ለሙሉ ኢትዮጵያን በቁጥጥሯ ስር እንደምታደርግና ተጨማሪ ወታደሮችን በመላክ አድዋን እንደምትበቀል ሰፋ ባለው የጣሊያን ዳያስፖራ የጣሊያን ልጆች ስሜትም ይኸው ነበር። የጣሊያን ኩራትና ወንድነት የሚመለሰው በመልሶ ማጥቃት ብቻ ነው። በቺካጎ የሚገኙ ዕውቅ ጣሊያን አሜሪካውያን ዲሴምበር 8 ቀን በሃል ሃውስ ጂምናዚየም ለጣሊያን ቀይ መስቀል ገንዘብ ለማሰባሰብ በሚል የማስመሰያ ዓላማ ተሰበሰቡ። ሆኖም በስብሰባው ላይ ምልመላ ለማካሄድ ሁሉ ተወሰነ። ዱራንቴ የአድዋን ሽንፈት ለመቀበል ዝግጅት የሚያደርግ የበጎ ፈቃደኞች ኃይል በጣሊያን ቆንስላ እገዛ እየተዘጋጀ እንደሆነ አሳወቀ። የኢጣሊያ ክለብ 40 አባላት ሄደን እንዋጋለን አሉ። የጋለ ስሜታቸው በስተኋላ ከወደ ጣሊያን በተሰሙ አረጋጊ ወሬዎች በረደ። በጣሊያን የመንግሥትን የምልመላ ጥሪ በመቃወም ሰው አመጽ እያካሄደ ነበር። የወታደሮችን ጉዞ ለማስተጓጎል የባቡር ሐዲዶች ተነቀሉ። ወደ ፈረንሳይና ወደ ኦስትሪያ የሚወስዱት መንገዶች ጣሊያንን እየለቀቁ ይሰደዱ በነበሩ ወጣት ወንዶች ተጨናነቁ። ጣሊያን አሜሪካውያን ለጦርነት ሲቁነጠነጡ፣ ጣሊያን ውስጥ ግን ወንዶቹ በኢትዮጵያ ጦርነት ከመዋጋት መሸሹን መረጡ። አሜሪካ ውስጥ የጣሊያንን ሽንፈት ዜና፣ የአድዋ ውርደት በ19ኛው ክፍለ ዘመን መጨረሻዎቹ ዓመታት አሜሪካ የዘርና ጎሰኝነት ብቅ ባሉ የሥልጣን ተዋረዶች የጣሊያን ስደተኞችን ሁኔታ አደጋ ላይ ጥሎት ነበር። አድዋ ጣሊያኖች የተሸነፉበት ጦርነትና እንዲሁም ጣሊያን አሜሪካውያን ሊያሸንፉት የማይችሉት ጦርነት ነበር። ተሰብስበው እንደ ጣሊያን ልጆች ክብራቸውን ለማስመለስ በጎ ፈቃደኝነታቸውን ገልጸው ብዙም ሳይቆዩ ቺካጎ ትሪቢዩን ጋዜጣ የተከፋፈለው ታማኝነታቸውን
አንድ ባንዲራና አንድ አገር ብቻ በሚል ርዕስ በወጣ ጽሑፍ አጣጣለባቸው። እስረኞቹን ለማስፈታት ለመደራደር በመቃሪዎስ የተመራው የቫቲካን ልዑካን ቡድን አዲስ አበባ ለ50 ቀናት ቆይቶ ባዶ እጃቸውን ሊባል በሚችል ሁኔታ ተመለሱ። ኦክቶበር 1 1896 ሁለት የታመሙ እስረኞችና ለጳጳሱ የተላከ ደብዳቤ ይዘው አዲስ አበባን ለቀቁ። ምኒልክ እስረኞች ከበጎ ፈቃድ የበለጠ ዋጋ እንዳላቸው ያውቃሉ። ለሰላምና አስተማማኝ ድንበሮች ዋናዎቹ ማረጋገጫዎችም ናቸው። ምኒልክ የጳጳሱን ጥያቄ ባይቀበሉም ከእናቶች ለሚመጡ አቤቱታዎች ትኩረት ይሰጣሉ። ለእስረኞች ከተላኩ ደብዳቤዎች አንዱ ፖስታ አድራሻ መጻፊያ ላይ ለልጄ አንቶኒዮ በአቢሲኒያ እስረኛ ይላል። ደብዳቤው ለተላከለት ሰው እንዲሰጥ ፖስታው ተከፈተ። ደብዳቤውን የከፈቱት የጣሊያን መኮንኖች በደብዳቤው ስሜታቸው በእጅጉ ተነካ። ለኤልግ ላኩለትና እሱም ለምኒልክ ለራሳቸው ሰጣቸው። ደብዳቤው ላይ የአንቶኒዮ እናት ወደ ፖምፔ ተልካ በአወር ሌዲ ኦፍ ፖምፔ ሐውልት ፊት ሻማ አብርታ ልጇ በደህና እንዲመለስ መጸለያዋን ጽፋለች። ምኒልክ በዚህ ቀላልና አስተማማኝ ሃይማኖታዊ ጽናት ልቦናቸው ተነካ። አንቶኒዮን ወደ እሳቸው አስመጡት። እናትህ ቅዱስ ሰው ነች፣ ምኞቴ ጸሎቷ ምላሽ እንዲያገኝ ነው አሉ ምኒልክ። ነጻ ነህ፣ ለጉዞህ 50 ታለር ይኸውልህ፣ በቅሎ ሰጥሃለሁ፣ ከመጀመሪያው የነጋዴዎች አጀብ ጋር ትሄዳለህ። አንቶኒዮም ወደ ጣሊያን አመራ። ኦክቶበር 6 ሴዛር ኔራዚኒ ስለ እስረኞቹ መፈታት ለመደራደር ወደ አዲስ አበባ መጣ። ለእስረኞቹ አዳዲስ የደንብ ልብሶች፣ ሲጋሮችና የመሳሰሉትን አከፋፍሎ አበረታታቸው። ኦክቶበር 26 ድርድሩ ተጠናቀቀ። አብዩ ዜና የመጣው ጣሊያን ምኒልክን ለእስረኞቹ ያወጡትን ወጪ ትመልሳለች ብሎ ኔራዚኒ ድንገት መግለጫ ባሰማ ጊዜ ነው። የመጨረሻው ሰነድ ላይ እስረኞቹ የኢትዮጵያ ንጉሠ ነገሥት ዋና ጭንቀት መሆናቸው ሰፍሯል። ምኒልክ በቁጥር ያስቀመጡት የለም። የእስረኞቹን ክብካቤ ግን ከፍተኛ ወጪ እንዳስወጣ ሰነዱ ላይ ሰፍሯል። ጣሊያን ካሳ ወይም ታጋሽ ማስለቀቂያ የከፈለች እንዳይመስልባት ተጨንቃ ነበር። ምኒልክ ይህን ጭንቀት ተረዱት። በመሆኑም ስምምነቱ ለኢትዮጵያ መስተንግዶ ምንም ቁጥር ሳያስቀምጥ ሙሉ ለሙሉ በጣሊያን መንግሥት የፍትሐዊነት ስሜት ላይ ለመተማመን መወሰኑን ይገልጻል። እንደ እውነቱ ስምምነት የተደረገው በሦስት ክፍያ 10 ሚሊዮን ሊሬ እንዲከፈል ነው። ከፍተኛ ገንዘብ ነበር። ለእያንዳንዱ እስረኛ 6301 ሊሬ ገደማ ወይም ለእያንዳንዱ እስረኛ በቀን 27 ሊሬ ማለት ነው። 2 ሊሬ 1 ዶሮና 1 ሊትር ወይን ጠጅ የሚገዛበት አገር። ይህ በእርግጥም ሞቅ ያለ መስተንግዶ ነው። በ1896 መጨረሻ አካባቢ ደማቅ እጅግ ድንቅ ሥነ ሥርዓት ከተመለከቱት እስረኞች ኒኮላ ዳማቶ አንዱ ነበር። ያን ቀን በንጉሠ ነገሥቱ ግቢ ሲደርሱ ምኒልክ ባልተለመደ ሁኔታ ቀዘዝ ብለው ሲናገሩ አገኟቸው። ወደ ኋላ ዞር ብለው ሲመለከቱ ማለቂያ የሌለው የሚመስል ሕፃናት፣ ሴቶችና አዛውንት ያሉበት ረጅም መስመር በጋራው ሽቅብ ወደ ቤተ መንግሥቱ ሲጥመለመል ተመለከቱ። እነኚህ የጦርነቱ ተራፊዎች ነበሩ። በኢትዮጵያ የነጻነት ጦርነት የሞቱ ሰዎች ልጆች፣ ሚስቶች፣ ዘመዶችና ወላጆች። የብዙዎች የተጠና አረማመዳቸውና ጸጥተኛ ትዕግሥታቸው ሐዘንን የሚያመላክት ነበር። ምኒልክ ስፍራቸውን ያዙ። እያንዳንዳቸው ንጉሠ ነገሥቱ ፊት ቆም እያሉ ዝቅ ብለው ይሰግዱና ትንሽ የመጽናኛ ቃላት ሰምተው ሂድ ይባሉና ቅዝዝ እንዳሉ ጉዞአቸውን ይቀጥላሉ። ምኒልክና ጣሊያኖቹ እያዩ የነበረው ወይም እንዲያዩት የተደረገው የጦርነትን ሙሉ ጦስ ነው። ጋዜ የሞላው የሐዘን ጉዞ ቀኑ ሙሉ ሲካሄድ ውሎ በማግስቱ ቀጥልና በአጠቃላይ 5 ቀናት ፈጀ። ከአድዋ በኋላ ምኒልክ ከምንጊዜም የአፍሪካ ታላላቅ መሪዎች አንዱ መሆናቸው ተረጋገጠ። በስተ ሰሜን የነበረው ቅሬታ ቀጥሏል። ትግራይ በሸዋ ሰው በመመራቷ ደስተኛ አልነበረችም። ሆኖም ለኢትዮጵያ ምስጋና ይግባትና የአፍሪካ መጻኢ ዕጣ ፈንታ ወለል ያለ መሆኑ የማያጠያይቅ እውነታ ነበር። የአድዋ ጦርነት የአፍሪካ ጦርነት ነበር። በተከታዮቹ ዓመታት የአውሮፓ የበላይነት ቀስ በቀስ እየተበታተነ ይሄዳል።
የዘመናዊ የአፍሪካ ሉዓላዊነት የጀመረው በአድዋ ጦርነት ነው። ኢትዮጵያን በተመለከተ በእርግጠኝነት አድዋ የነጻነትን ቀጣይነት አረጋገጠ። አድዋ ታላቅ ድል ነበር፣ ወይም ይህ ቅራኔዎችን የሸፈነ ድል ነበር። ምክንያቱም ኢትዮጵያን በማዳን አድዋ ለንጉሣዊ አገዛዝ አዲስ ሕይወት ሰጠ። በዚህ ረገድ የኢትዮጵያ ታሪክ ከጀርመን ጋር ይመሳሰላል። በጀርመን አንድነት የመጣው በንጉሣዊ አገዛዝ በተመራ ወታደራዊ ድል ነበር። በተመሳሳይ ሁኔታ ኢትዮጵያ በአድዋ ላይ በተጠናቀቀው የ1895-1896 የጀግንነት ብሔራዊ ዘመቻ መልኳን አገኘች። ምኒልክና ጣይቱ ሁሉንም ነገር በዘመቻው ላይ አዋሉ። ሽንፈት ቢኖር በእርግጠኝነት በራሳቸው ሕዝብ ባይሆን እንኳን በጣሊያኖች ከሥልጣን ይወገዱ ነበር። በ1895-96 የተከሰተው አሰቃቂ የሰው ሕይወት ጥፋት ዙፋናቸውን አላነቃነቀውም። በድሉ ምክንያትም የዘመናዊት ኢትዮጵያ ጠባቂ መሆናቸው ተረጋገጠ ይላል የሬይሞንድ ጆናስ የአድዋ ጦርነት መጽሐፍ። የሃይቲው ምሁር ቤኒቶ ሲልቬ የአድዋን ድል ለማክበር ወደ አዲስ አበባ ሲሄድ ከጦርነቱ ዋና ተዋናዮች አንዱን ለማግኘት ችሏል። ጣሊያናዊው ጄኔራል ማቴዎ አልቤርቶኒ ነበር። ሲልቬ አልቤርቶኒን ሲገልጸው የአድዋን ሽንፈት ሙሉ ክብደት የተሸከመ ይመስል ነበር ብሎታል። አልቤርቶኒ ማስረዳት ያለበት ነገር ነበር፣ አውቆታልም። ለአድዋ ጦርነትና ሁለቱም ወገኖች ላይ ለደረሰው አስከፊ የሕይወት መጥፋት ከሱ በላይ ኃላፊነት ያለበት አልነበረም። የተዳከመና ሞራሉ የላሸቀ የኢትዮጵያ ሰራዊት ለሽንፈት የተመቻቸ ነው ብሎ በማመን ቀዳሚ ጦሩን በግዴለሽነት ወደ ምኒልክ ሰፈር የገፋው እሱ ነው። የአልቤርቶኒ ውሳኔ የተከፋፈለና በቁጥር የተበለጠውን የጣሊያን ጦር ፍልሚያ ውስጥ ዘፈቀው። አልቤርቶኒ ከጦርነቱ በኋላ ለመጀመሪያ ጊዜ በመረጃነት በተመዘገበው አስተያየቱ መጸጸቱን ጠቅሷል። በእስሩ የመጀመሪያ ቀናት ወደ ጣሊያን የመመለሱ ዕድል የጨለመ ነበር። በመሆኑም ሊናገራቸው የሚፈልጋቸው ነገሮች ነበሩ። መቶ አለቃ ጄራርዶ ፓንታኖ ከተባለ ወጣት እስረኛ ጋር ለብቻቸው ባወሩበት ወቅት አልቤርቶኒ ስለ ኃላፊነቶቹ በግልጽ ተናግሯል። አንተ ወጣት ነህ አሉ አልቤርቶኒ። ከእኔ ይልቅ ወደ ጣሊያን የመመለስ ዕድል አለ። ጄኔራልህ የሚነግርህን በደንብ አድርገህ አስታውስ። ፓንታኖ በንቃት አዳመጠ። ጄኔራል ባራቴሪ በራሱ መኮንኖች ክህደት እንደ ተፈጸመበት ንገራቸው። በስተኋላ አልቤርቶኒ አመለካከቶቹን ለወጠ። ስለ ክህደት መናገሩንም አቆመ። ምክንያቱም ምናልባትም እስረኞቹን ለማስለቀቅ በሚደረገው ድርድር መልክ በመያዙ ወደ ጣሊያን የመመለሱ ዕድል በመሻሻሉ ይሆናል። ባራቴሪ በጦር ፍርድ ቤት ቃል ሲሰጥ ማንንም ላለመወንጀል ቢጠነቀቅም በፍርድ ቤቱ የመጨረሻ ውሳኔ የአልቤርቶኒና የዳቦር ሜዳን ከልክ ያለፈ ጉጉ ባህሪ፣ የጋለ ወታደራዊ ስሜት ለባራቴሪ ነፃ መሰናበት ቁልፍ መከራከሪያዎች ነበሩ። አልቤርቶኒ ጦርነቱ ምን መምሰል እንደነበረበት የራሱን አማራጭ ያሰማ ጀመር። ኃላፊነቱን ወደ አርመውን እንዲያሸጋግረው እንደሚባለው ከሆነ አዲስ አበባ ታስረው በነበረበት ወቅት በስተቀኝ በነበረው በዳቦር ሜዳና በስተግራ በነበረው አልቤርቶኒ መካከል የነበረውን ክፍተት ለመያዝ ወደፊት ባለመገስገሱ ጥፋተኛ አድርጎት ነበር። አሪሞንዲ የሚወዳቸው አስካሪዎችን አዛዥነት ለአልቤርቶኒ በመስጠቱ ተበሳጭቶ ነበር። የባራቴሪን ትእዛዞች በመሻር ኢትዮጵያ ይዞታዎች ላይ ጥቃት ለመሰንዘር በጀነራሎች መካከል ስምምነት ነበር እንዴ? የአልቤርቶኒና የዳቦር ሜዳ ባህሪ ይህንኑ የሚጠቁም ነው። የጦርነት የመጀመሪያው ሕግ አንድን ጦር መቼም ቢሆን አለመከፋፈል ነው። አይደለም እንደ አልቤርቶኒና ዳቦር ሜዳ ያሉ ጀነራሎች፣ ተራ ወታደሮች እንኳን የሚያውቁት ሕግ ነው። ታዲያ እንዲህ ከሆነ የአሪሞንዲ ጦር ይሞላዋል ብሎ ካላሰቡ በቀር በይዞታቸው መሃል ለምን ክፍተት ይተዋሉ? ከጦርነቱ በኋላ ባራቴሪ በራሱ መኮንኖች ክህደት እንደተፈጸመበት ነገራቸው የሚለው የአልቤርቶኒ የጸጸት አባባል የዚህ አይነት ግጭትን ይጠቁማል። በእርግጥም ዳቦር ሜዳም ሆነ አሪሞንዲ
ለመቃወም ሆነ ለማረጋገጥ የሚችሉበት ሁኔታ አልነበረም። አድዋ ላይ ሞተዋል። ባራቴሪ ጥርጣሬዎች ሊኖሩት ይችላሉ። ሆኖም ጦር ኃይሉን ሊበታትን የሚችል ክርክር ውስጥ ላለመግባት ተጠንቅቋል። በፍርድ ሂደቱና በሌላም ጊዜ ሌሎች ያደረጉትን ምንም አይነት ምክንያት ሳያነሳ አብራርቷል። አልቤርቶኒ አልተከሰሰም። ጣሊያን ከተመለሰ በኋላም ለተወሰነ ጊዜ በብርጋዴር ጄኔራልነት ቀጥሏል። ጋዜጦችና የሕይወት ማስታወሻዎች በማርች ስለነበረው እንቅስቃሴ ጥያቄ ማቅረብ ቀጥለው ነበር። ስለ አልቤርቶኒ ትእዛዝ አለማክበር በሰያፍም የጠቀሰው በቅርብ ጓደኛውና ምስጢረኛው ሴዛር ፒኒ ነው። በግል ሕይወቱ ጽሑፍ ላይ ትእዛዝ አከበረ አላከበረ በሚለው መወያየቱ እርባና የለውም። ከውይይት በላይ የሆነው የጄኔራል አልቤርቶኒ ወታደራዊ ጀብዱ ነው ብሏል። የሚጠየቅበት ነገር ካለ ውብ ጦሩን ወደ ጦርነት ለመምራት የሚንቀለቀል ፍላጎት ነው። ምንም እንኳን ጦሩን አደጋ ላይ ቢጥለውም የአልቤርቶኒ ብቸኛ ጥፋት ለመዋጋት የነበረው ፍላጎት ነው። በቅንነት የቀረበ ትእዛዝ ያለማክበር ወቀሳ የተሰማው በአድዋ ተጠባባቂ ጦሩን ሲመራ ከነበረው ጄኔራል ጁሴፔ ኤሌና ነው። ጄኔራል ኤሌና በቅድመ ጦርነቱ ክርክሮች ከመሳተፉም በላይ ከጦርነቱና ከሽሽቱ ተርፎ ጣሊያን ተመድበው ከደረሱት መካከል ነበር። ተጣድፎ በመሄዱም ተተችቷል። ከጦርነቱ ወራት በኋላ ከባራቴሪ ጋር በግል ባደረጋቸው የደብዳቤ ልውውጦች ትእዛዝ ስላላከበሩ ጄኔራሎች ማለትም አልቤርቶኒ፣ አርሞንዲና ዳቦር ሜዳ እውነቱን ሁለቱም ሰዎች በሚገባ የተረዱት በሚመስል መልኩ በግልጽ ጽፏል። ቅድመ ግምቶች እየተሰሙ እያለ አልቤርቶኒ ራሱን መከላከያ ሌሎች መንገዶች አገኘ። የጣሊያንና የጦሩን ክብር ለመጠበቅ የፈረንሳይ ዙፋን ይገባኛል ከሚል አስመሳይ ጋር የይዋጣልን ፍልሚያ ጥያቄ በማቅረብ ርዕሱን ለወጠ። በ1890ዎቹ ፈረንሳይ ሪፐብሊክ ነበረች። ሆኖም የፈረንሳይ ሪፐብሊክ ቢንኮታኮት የፈረንሳይ ዙፋን የሚወሰው ሄንሪ ደአርሊንስ ነበር። ለፖለቲካው ሕይወት ሲል በተለያዩ ድርጊቶች ራሱን ከህብረተሰቡ ዐይን እንዳይጠፋ ያደርግ ነበር። የአንድን ሰው የማስተዳደር ፍላጎትን ብቃት ለማሳየት የውጭ ጉዞን የመሰለ ነገር የለም። በ1897 ኦርሊንስ የዓለም አዲሱ ታዋቂ የአገር መሪዎች የነበሩትን ሚኒሊክና ጣይቱን ለማየት ወደ አዲስ አበባ መራ። ጉብኝቱ በአውሮፓ መገናኛ ብዙሃን ተዘገበ። ኦርሊንስም የራሱ የሕዝብ ግንኙነት ባለሙያ ሆነ። እሱ በውጭ አገራት በሚያደርጋቸውን ገድሎች በደስታ ለሚያወጣው ፊጋሮ ለተባለው ጋዜጣ በተከታታይ ጽሑፎች ይልክ ነበር። በአንደኛው ደብዳቤ ጣሊያን በአድዋ ጦርነት ስላሳየችው አፈጻጸም የማጥላላት አስተያየት ጻፈ። ጄኔራል አልቤርቶኒም ክብሬ ተነካ አለ። ለኦርሊንስም የንፋለም ጥያቄ አቀረበለት። ኦርሊንስ በኦገስት ወር አውሮፓ ሲመለስ ፍልሚያውን ተቀበለ። ግን የሚፋለመው ከመደብ እኩያው ጋር ብቻ እንደሚሆን ተናገረ። ከጣሊያን አገር ቤተሰብ ከአንዱ ጋር ለመፋለምም በአጽንኦት ጠየቀ። የቱሪን ካውንት ጥያቄውን ተቀብሎ ፍልሚያው በምዕራብ ፓሪስ በምትገኝ መንደር ኦገስት 14 1897 ተደረገ። ኦርሊንስ የጉዞ ጓደኛው የሆነው ራውል ሞራቾንና ኒኮላይ ሊዮንቲቭን መረጠ። ሊዮንቲቭ ኦርሊንስን ጓደኛ ያደረገው አዲስ አበባ ሲሆን አብሮትም ወደ ፓሪስ ተመልሷል። ኦርሊንስና መስፍኑ በሻምላ ሊፋለሙ ተስማሙ። የመጀመሪያዎቹ ሁለት ፍልሚያዎች የየትኛውም ወገን የበላይነት ሳይለይ ተጠናቀቀ። በሦስተኛው ዙር የቱሪን መስፍን ቀኝ እጁ ላይ ለክፉ ማይሰጥ ጉዳት ደረሰበት። በአምስተኛው ጥቃት ኦርሊንስ በተራው ሆዱ ላይ ከበድ ያለ ግን የሚድን ጉዳት ደረሰበት። ሁለቱም ቆስለው እንደወደቁ ኦርሊንስ ለቱሪን መስፍን እጁን ዘረጋለት። ተጨባበጡ። ክብርም ተጠበቀ። የመጀመሪያውን የፍልሚያ ጥያቄ ለኦርሊንስ ያቀረበው አልቤርቶኒ ከጣሊያን ክብር ጋር የራሱንም ክብር ያረጋገጠ። የፍልሚያውን ውጤት እንደሰማ ጉዳዩ ተዘግቷል ብሎ እንደሚያምን ለኦርሊንስ አስቸኳይ መልእክት ላከለት። ጡረታ ወጥቶም የሕይወት ታሪኩን እንደሚጽፍ ተናገረ። ሆኖም አልጻፈም።
በ1900 ዓመተ ምህረት አንድ ጸጥ ያለች የጁን ማለዳ ወፈር ያለ ሰው በቬኒስ ታላቅ ቦይ ጎርደድ ያለ ነበረ። እንቅልፍ ሊወስደው ስላልቻለ ማለዳ ተነስቶ ለባብሶ ሐሳቡን ለማረሳሳት በቦዮቹ ዳርቻ ጎርደድ ማለትን መረጠ። የአንዲትን ሴት የቀቢጸ ተስፋ እንቅስቃሴ ያየ የዓይን ምስክር እሱ ብቻ ነበር። ባሏ በወንጀል ጥፋተኛ ተብሏል። ተስፋ ቆርጣ በሞቷ ስለወሰነች ራሷን ውሃ ውስጥ ወረወረች። በቦዩ ውስጥ ስትወራጭ ዘሎ ገብቶ አዳናት። ግርግሩ የሳበው ሕዝብ በሴትዮዋና ባዳናት ሰው ዙሪያ ተሰበሰበ። ሴትዮዋ ትንፋሿን ለመሰብሰብ ቁና ቁና ስትተነፍስ የሰው አትኩሮት ወደ አዳናት ሰው እየዞረ አሬስቴ ባራቴሪ ነው ሲል አንድ ሰው ተንሾካሾከ። ሆኖም የተሰበሰቡት ሰዎች መሃላቸው በነበረው ስሙ የተበላሸ ሰው ላይ ተቃውሞ ከመግለጻቸው በፊት ሹክክ ብሎ ወጣ። ባራቴሪ በ1896 ወታደራዊ ፍርድ ቤቱ ነጻ ካለው በኋላ ከእይታ ለመራቅ የተቻለውን አድርጓል። ጦሩ ከሱ ጎን ነበር። ነጻ መውጣቱ ባራቴሪን በሱ በኩልም ጦሩ የሽንፈቱን ኃላፊነት እንዲሸከም ለማድረግ ፍርድ ቤቱ ፈቃደኛ ባለመሆኑ ነው። የባራቴሪ ሕሊና ግን ይህን ልዩነት ለመገንዘብ ብቁ አልነበረም። አንድ ጓደኛው በቬኒስ እየሰመጠች የነበረችውን ሴት ለማዳን የፈጸመውን ጀብድ በማንሳት ሊያረጋጋው ቢሞክርም ባራቴሪ ሊጽናና አልቻለም። በእኔ ስህተት በጦርነት ይህ ሁሉ ሰው ሞቶ አንድ ሰው ማዳን ምን ትርጉም ይሰጣል ሲል ጠየቀ። በተወለደበት ትሬንቲኖ አቅራቢያ አርኮ በሚባል ቦታም መኖሪያውን አደረገ። ለ20 ዓመታት የብሬሺያ ተወካይ ከነበረበት ብሔራዊ ምክር ቤትም ወንበሩን ለቀቀ። በመልቀቂያ ደብዳቤው ሰዎች ያልፋሉ፣ አገሪቷ ግን ትኖራለች ሲል ጽፏል። በ1898 ከኤርትራ ከተመለሰ ጥቂት ወራት በኋላ ወደ 500 ገጽ የሚሆን ሜሞሪስ ኦፍ አፍሪካ የተባለ ግለ ታሪክና ራሱን የተከላከለበትን መጽሐፍ ጻፈ። በ1901 በሽታ ዳክሞት በሃብስበርግ አገዛዝ ስር በነበረችው ስቴርዚን ከተማ ከተመ። የመታመሙ ወሬ ዜና ማሰራጫዎች በደረሰ በአጭር ጊዜ ላኪው ያልታወቀ ደብዳቤ ደረሰው። በጠና መታመምህን ጋዜጦች ላይ አነበብኩ ይላል ደብዳቤው። ደስ ብሎኛል፣ ሆኖም እንድትሞት አልፈልግም። ይህ ለአንተ በጣም ቀላል ቅጣት ይሆናል። ለረጅም ጊዜ 1000 ስቃዎች እንደሚደርሱብህ ተስፋ አድርጋለሁ። ደብዳቤው ከደረሰ ከአጭር ጊዜ በኋላ በሽታው ጣለው። ባራቴሪም የብቸኝነት ሞት ሞተ። የአድዋ ዋና መልእክት ግልጽ ነበር። የሚኒልክና የጣይቱ ሰሜናዊ ጉዞ አገዛዛቸውን ከማጠናከሩም በላይ ኢትዮጵያውያን የጋራ ጠላትን በማወቅ ለጋራ አገር እንዲቆሙና ልዩነቶቻቸውን ወደ ጎን እንዲያደርጉ አድርጓል። አድዋ የሚያስታውሰን ያለን እውነተኛ ነጻነት ልንከላከለው የምንችለው ነጻነት ብቻ መሆኑን ነው። አድዋ በዘመናዊ ታሪክ ታላላቅ ወታደራዊ ዘመቻዎች ውስጥ መካተት ይገባዋል። ታላቅነቱ የሚጀምረው መቼም ቢሆን የጠመንጃዎች የደምና ብረት ዘመቻ ካለመሆኑ ነው። ኢትዮጵያ በአዲሱ ክፍለ ዘመን የጸረ ቅኝ ግዛት ጦርነቶች ዝርዝር አካል የሆኑ የስለላ ኃይል ዘዴዎችን በቀዳሚነት ተጠቀመች። ዋናው የጦርነት ዘመቻ በተጀመረበት ወቅት በግሩም ሁኔታ ለተቀናጀ የልቦችና አእምሮዎች ዘመቻ ምስጋና ይግባውና ኢትዮጵያ ከፍተኛ የሆነ የጠላትን የሕዝብ አስተያየት መያዝ ችላለች። እንደ መደበኛ ወታደራዊ ዘመቻ አድዋ በዘመናችን ታላላቅ ዘመቻዎች ስፍራ ይገባዋል። የአድዋ ዘመቻ 5 ወራትና 580 ማይልስ ይሸፍናል። የሚቀናቀነው የናፖሊዮን የሩሲያ ዘመቻ 3 ወራትና ከቪሊኒየስ እስከ ሞስኮ 490 ማይል ይሸፍናል። ሆኖም እንደ ናፖሊዮን ዘመቻ ሳይሆን የአድዋ ዘመቻ የተጠናቀቀው በድል ነው። ይህም ታላቅነት ነው። ግን ከሁሉም በላይ ታላቁ ጦርነት ውጊያ ያልነበረበት ጦርነት ነው። ከአድዋ ዘመቻ ታላቅነት መለኪያዎች አንዱ ዋናውን የአድዋ ጦርነት አላስፈላጊ ማድረጉ ነው። ሚኒሊክ ብልህ ዘመቻ በማካሄድ ከጦርነቱ ሳምንታት በፊት በየካቲት አጋማሽ ስትራቴጂካዊ ድል ተቀዳጅተዋል። ባራቴሪን ለማሸነፍ መዋጋት እንደማያስፈልጋቸው ያሳዩ።
ባራቴሪም ይህንን አውቋል። የነበረው ብቸኛ አማራጭ የያዛቸውን ግዛቶች መልቀቅ፣ ጦሩን መከላከልና ኤርትራን ከወረራ ማዳን ነው። ከባራቴሪ አመራር ላይ ንቀት በነበራቸውና ዝቅ አድርገው ከገመቱት ጠላት ጋር ወሳኝ ፍልሚያ ለማድረግ በቋመጡ ብርጋዴር ጀነራሎች ፋታ የለሽ ተጽዕኖ በባራቴሪና ጦሩ ውድመት የተጠናቀቁ ክስተቶችን አስከተለ። የጊዜያችንን ጠቋሚ ወቅት ቀደም ብለው የተጠናቀቁ ጥያቄዎችን ለአዲስ ክፍለ ዘመን እንደገና የከፈተው ክስተት የተፈጸመው በ1905ም በ1898ም አልነበረም፣ በ1896 አድዋ በሚባል ቦታ እንጂ ይላል በሬሞንድ ጆናስ ተጽፎ በኤፍሬም እንዳለ የተተረጎመው የአድዋ ጦርነት መጽሐፍ። ምኑን አየህና ራስ ፊት አውራሪው